የእድሜ ልክ ቁስሏን ለኛ ጋርታ እሷ ግን አሁን ላይ ሞተች። ይህንን ቪዲዮ ሴት ከሆንሽ እንዳታሳልፊው፣ ይልቁንም ሌሎች እህቶቻችን ሰምተው እንዲማሩበት ጠንክረው እንዲቆሙ ይህንን ቪዲዮ ሼር ከማድረግ ጀምሩ። ከመሞቷ ከሰዓታቶች በፊት ይህንን ጽሑፍ አጋራች። እኔ ላነብላችሁ ነው። አብራችሁን ቆዩ። እስከ መጨረሻው ካዳመጣችሁበት እናንተው ትኖሩታላችሁ። ተረት ተረት። አንድ ልጅ ነበረች። ስሜ ሀና ይባላል። ሀገሬ ወሎ ነው። ያሳለፍኳቸውን መከራና ስቃይ ዛሬ አካፍላችኋለሁ። ከኔ ህይወት ብዙ ትማራላችሁ። ሳሰለችው አንብቡት ይላል ታሪኩ። ታሪኬ የሚጀምረው ገና እንደተወለድኩ ነው። እናቴን ስትወልድን የሞተችው ያኔ ነበር የኔ ህይወት ፈተና የተጀመረው። ገና እንደተወለድኩ እናቴ ስትሞት ማለት ነው። ከአባቴና ከታላቅ ወንድሜ ከአባቴ ታናሽ እህት ጋር ሆኜ አደግኩኝ። የእናትን እቅፍና ጡት ሳላውቅ ግን ነፍስ እያወቅኩ ስመጣ እናቴ የት ናት ብዬ መጠየቅ ጀመርኩኝ። ምክንያቱም ሁልጊዜ ጥያቄ ይሆንብኝ ስለነበረ እናቴ የት ናት እያልኩኝ ሁልጊዜ ጠይቃቸዋለሁ። እነሱ የሰጡኝ ምላሽ ግን እጅጉኑ አስደንግጦኝ ነበረ። እናትሽ ሞታለች ብለው ነገሩኝ። ግን እኔ ስትወልድ መሞቷን አልነገሩኝም ነበር። ሰፈር ገፊ እያሉ ይሰድቡኛል። ነገር ግን ትርጉሙን አላውቅም ነበረ። ገፊ ምን ማለት ነው? እናቴ ምን ሆና ነው የሞተችው እል ነበረ። እሷም ከልጅነቴ ጀምራ ታሰቃየኝ ነበር። አንቺ ገፊ እናትሽን ገለሽ ትለኝ ነበረ። አባቴና ወንድሜ ግን በጣም ይወዱኛል። ወንድሜ አሁን የ11ኛ ክፍል ተማሪ ነው፣ ይማራልም። ታዲያ ተማሪ ነው፣ ይሞትልኛል። የአባቴ እህት ግን ምንም ሳላደርጋት ትጠላኛለች። የሆነ ቀን ግን ገና የ7ኛ ክፍል ተማሪ ያለው ከወንድ ጋር ስትጃጃል አይቻታለሁ ብላ ለአባቴ ተናግራ አስገረፈችኝ። ካለ ጥፋቴ ልጅነቴ በጣም ከባድ ነበረ። የማላውቃት እናቴ ትናፍቀኝ ነበር። ሰዎች በጣም ይጠሉኛል። እናቷን ገላ እያሉ የአባቴ እህትም ታሰቃየኝ ነበረ። ብቻ እንደ ልጅ ከልጆች ጋር ሳልጫወት ሳልስቅ ሁሌም እያለቀስኩ የ7ኛ ክፍል ተማሪ ሆንኩ። አሁን ነበረ የህይወቴ ፈተና እየጠነከረ የመጣው። ከአባቴ እህት ጋር ሁሌ እንጣላ ነበር። የ7ኛ ክፍል ትምህርትን ጨርሼ 8ኛ ክፍል ገባው። ጎበዝ ተማሪ ስለነበር ሁሌም ፊት ወንበር ነበር የምቀመጠው። የሆነ ቀን ግን የሆነ ዱርዬ የሚመስል ልጅ መጥቶ ከጎኔ ተቀመጠ። እኔም ሌላ ክፍት ወንበር አለ ከዛ ተቀመጥ አልኩት። እሱ ግን ሊሰማኝ ፍቃደኛ አልሆነም። እኔም ተነስቼ ወንበር ቀየርኩኝ። ከዛ በእረፍት ሰዓት ከጎኔ መጥቶ እንተዋወቃለኝ። እኔም እምቢ አልኩት። ከዛም ተመልሶ ሄደ። ከዛ ሁሌ አብረን ነው የምንቀመጠው ግን አናወራም። የሆነ ቀን ትምህርት ቤት ሳይመጣ ቀረ። እኔ ምን ሆኖ ነው ብዬ አሰብኩኝ። ለ1 ሳምንት አልመጣም። በጣም ጨነቀኝ። ጓደኛ ወይም የሚቀራረበው ሰው አልነበረም። ማን እንደምጠይቅ ግራ ገባኝ። ከ15 ቀን በኋላ መጣ። ሳየው ደስ አለኝ። ግን ፊቱ ጠቁሮ ተበሳቅሎ ተንጨባሮ ተቆርጦ የመጣው እኔ ምንድነው ምን ሆነ ነው አልኩት። እሱም አይኖቹ እንባዝለው እናቴ ሙታብኝ ነው ያልመጣሁት አለኝ። በጣም ደነገጥኩኝ። የእናትን ሀዘን ስለማውቅ ሁለታችንም ማልቀስ ጀመርን። ከዛም መምህር ሲመጣ ማልቀሳችንን አቆምን። ከዛም ተዋወቅን። ስሙ ዳን ይባላል። ሙሉ ህይወቱን ነገረኝ። አባቱን እንደማያውቀው እናቱ ብቻ እንዳሳደገችው አሁን ማንም እንደሌለውም ነገረኝ። የኔንም ታሪክ ስነግረው አለቀሰ። ሁለታችን ብቻ ስለነበርን ጓደኛ ማቾች። ከዛም በኋላ ደስተኛ ሆንን። የእናታችን ሀዘን እሱም የኔም ረሳ ነው። በጣም ተቀራረብን። የአባቴ እህት ግን አሁንም አልተወችኝም፣ ታሰቃየኛለች። ይባስ ብሎ ሌላ ፈተና ተጨመረብኝ። እቤታችን እንጀራ እናቴ መታ ፈልጎ አይደለም ያገባው። ልጁን አድጓዋል አግባ ብለው ዘመዶቹ ጨቅጭቃውት ነው ያገባው። እናቴ ብትኖር ብዬ ተመኘው። የእንጀራ እናቴን ሳይ ገና ከመምጣቷ ወር እንኳን ሳታድር ወንድሜና እኔን አታስቀምጠናለች። ዛሬ ደግሞ ከዳኒ ጋር ማለቴ እናቱ የሞተችበት ልጅ ጋር ቀጠሮ አለን። በጣም እፈልግሻለሁ ብሎ ላገኘው ሄድኩኝ።
እዛ ስደርስ ግን ያልጠበኩት ነገር አጋጠመኝ። የሆነ ፕሮግራም ነበረ። ወደ ውስጥ ገባን። ከዛ ትንሽ እንደቆየን ዳኒ የፍቅር ጥያቄ ያቀረበልኝ። እኔም ወድጆ ስለነበረ ተቀበልኩት። ከዛ ግን ደስ የሚል ምሽት አሳለፍን። ወደ ቤት ሄድኩኝ። እቤት ስደርስ ግን ያልጠበቅኩት ነገር ገጠመኝ። ወንድሜ ከቤት ተባሮ አገኘሁት። ምክንያቱም የእንጀራ እናቴ አስገድዶ ሊደፍረኝ ነበረ ብላ ውሸቷን ለአባቴ ተናግራ፣ እኔም በጣም ከፋኝ። ስልክ ስደውልለት አይሰራም። ከዛም ለአባቴ ውሸቷን ነው ወንድሜ ይህን አያደርግም ስለው ምንም አድርጋ እንደመድረቹ ባላውቅም አባቴ ግን ከፊቴ ጥፊ ውሸታም አለኝ። አባታችን ተቀይሮብናል። ሌላ ችግር ተጨመረ። ደግሞ የእንጀራ እናቴ ወንድሜን ከቤት አባራ የራሷን ልጅ አመጣች። እቤት አብረን ሊኖር ነው። ስሙ ናቲ ይባላል። በጣም ዱርዬ ነው። ገና ከመምጣቱ አይኖቹን ከኔ ላይ ጥሏል። ማታ እራት እየበላን የአባቴ ስልክ ጠራ። አዲስ ቁጥር ነበረ። አባቴም ሄሎ ማልበል አለ። ከዛ አባቴ እኔ ልጅ ነኝ አለው። ደስ አለን። ወንድሜ እንዲህ አለ፣ አባቴ ይቅር በለኝ፣ ከቤት ስታባረኝ የሚሄድበት ሳጣ በባህር እጂ አሁን ተይዤ እያሰቃዩ ነው። ብር አስልክ ሲሉ ላንተ አልደውልም ብዬ እስካሁን ድረስ ጆሮዬና 3 ጣቴን ቆርጠውታል አለ። ነገ ጠዋት ካላክልኝ አይን አጥፍተው ይገሉኛል ሲል ተማጸነው። ታዲያ ይህን ስሰማ እኔ ማልቀስ ጀመርኩኝ። እሱም እንዲህ አለኝ፣ እህቴ እወድሻለሁ፣ ምንም ቢከፋሽ ቃል ግቢልኝ፣ ምንም ውሳኔ እንዳትወስኝ። ስልኩ ተቋረጠ። እኔም ጠዋት ብር ያስገባልታል ብዬ ነበረ። ነገር ግን ጠዋት አባቴ ብር የለኝም አለ። ምክንያቱም ሙሉ ሌሊቱ ሚስቱ ስትመክረው አድራ ነበረ። በልጁ ላይ ጨከነ። ሚስቱን አስበለጠ። በፊት የሚሳሳልን አባታችን ግን አሁን ጨከነ። እኔ ምንም ማድረግ ስለማልችል ዝም አልኩኝ። የሚያሳዝነው ነገር ግን በሁለተኛ ወር ለእንጀራ እናቴ ልጅ ባጃጅ ገዛለት። እኔ ምንም ለአባቴ ያልኩት፣ እሱ አያገባሽም አለኝ። የወንድሜና የእናቴ ሀዘን ሁሌም እያስለቀሰኝ ደግሞ ሌላ ችግር ተጨመረብኝ። እህቶቼ ስሙኝ፣ አሁን ላይ ሲከፋኝ አይዞሽ የሚለኝ ዳኒ ብቻ ነው። ከዳኒ ጋር ብዙ ህልም አለን። ወደፊት በተክሊል መጋባት ነው የምንፈልገው። በጣም ነው የሚወደኝ፣ እኔም እንደዛው። የእንጀራ እናቴ ልጅ ናቲ ሁሌ ያስቸገኝ ነበር፣ ሴትነቴን እየፈለገ። ይህንንም ለአባቴ ስነግረው ግን አላመነኝም ነበር። የሆነ ቀን ግን ያልተጠበቀ ነገር ተፈጠረ። እሱም ዳኒ እኛ ሰፈር መጥቶ ነበረ። እሱን ሰላም ብዬ ወደ ቤት ስመለስ ያለ ወትሮ ቤቱ ጭር ብሎ ነበረ። እቤት ማንም አልነበረም። እኔም በሩን ከፍቼ ስገባ ለካ እቤት ውስጥ ናቲ ነበር። በሩን ዘግቶ እጄን ጠምዝዞ ሊደፈረኝ ሶፋው ላይ ወረወረኝ። ከዛም እኔ መጮህ ጀመርኩኝ። ነገር ግን በሩን ዘግቶ በጣም ደነገጥኩኝ። ከዛ እጄን ጠምዞ ሶፋው ላይ አስተኛኝ። እኔንም ለማምለጥ ሞከርኩኝ። ነገር ግን ብጮሁም የሚሰማኝ ሰው አጣው። ከዛ በግድ ደፈረኝ። የመጀመሪያ ስለነበር በጣም አመመኝ። ብዙ ደም ፈሰሰኝ። ከዛ የሚፈልገውን ነገር ካደረገ በኋላ ትቶኝ ከቤት ወጣ። ወዲያው እናቱ መጣች። እንደዛ ሆኜ ስተኝ አንቺ ሸርሙጣ ብለሽ እቤት ወንድ አስገብተሽ ተኛሽ አለችኝ። እኔም የሷ ልጅ ደፍሮኝ እንደሆነ ነገርኳት፣ ግን ውሸታም አለችኝ። አባቴ መጣ። እኔም አባቴ ይረዳኛል ብዬ አለቀስኩ። ሂጂ የሆነው ልነግረው ስል እሱ ግን ቀድሞ አንቺ አያ ብሎ በጥፊ መታኝ። ከዛም መሬት ላይ ስወድቅ በእርግጫና በዱላ ደበደበኝ። ማና የለኝ ተጋያለ። ለካስ እናትና ልጅ ለቤቱ ለአባቴ ደውለው ልጅ ከወንድ ጋር እቤት ተኝታ ያዝናት ብለው ነግረውታል። ግን መጨረሻ ላይ አባቴ እንዲህ አለኝ፣ ከዱላው በላይ ይህ ቃሉ አሞኝ ነበረ። አንቺ ገፊ፣ እናትሽን ገለሽ እኔን አናደሽ እኔን አሳብደሽ ልትገይኝ ነው እንዴ አለኝ። እኔም ያኔ ነበር አባቴ በልቤ ውስጥ ገድዬ የቀበርኩት። መቼም ይቅር የማልለውን ስህተት ሰራ። በጣም አዘንኩበት። ልቤ ተሰበረ። ከቤት አባረረኝ ልክ እንደ ወንድሜ። እኔም ደሜ እቤት ጠብ እያለ ከቤት ወጣው። ወደ ሆነ ጫካ ሄድኩኝ ራሴን ላጠፋ። ጫካው ከደረስኩ በኋላ ግን ለወንድሜ የገባሁት ቃል ትዝ አለኝ። ከራሴ ጋር መከራከር ጀመርኩኝ። የወንድሜን ቃል ላጥፍ ወይስ ቃሌን ላከብር እያልኩኝ ብዙ ተሟገትኩኝ። ወደ ጫካው ሲሄድ ያየኝ የፍቅረኛ ጓደኛ ለካ ተጠራጥሮ ለጓደኛ ነግሮት ነበረ። ወዲያው እየሮጠ መጥቶ ከጀርባዬ የኔ ፍቅር ሲለኝ በጣም ደነገጥኩኝ፣ አፈርኩኝ፣ እያለቀስኩኝ በቃ ተወኝ አልኩት። እሱም አልተውሽም፣ ምን ሆንሽብኝ ነው ንገሪኝ አለ። እኔም እያለቀስኩ የሆነውን ነገር ነገርኩት። ከዛ በቃ
እኔን እርሳኝ፣ እኔ ቆሻሻ ሴት ሆኛለሁ አልኩት። እሱም እንዲህ አለኝ፣ የኔ ፍቅር መቼም አልተውሽም ብሎ አረጋግቶኝ ወደ ቤቱ ወሰደኝ። ገላዬን አጠበኝ። የስነ ልቦና ጉዳት ስለደረሰብኝ ስራውን ትቶ አስታመመኝ፣ ተንከባከበኝ። ከአንድ ወር በኋላ ለትንሽ ተረጋጋሁኝ። መኖር ባልፈልግም ግን ለወንድሜ ቃልና ለዳኒ ስል በህይወት ለመኖር ወሰንኩኝ። የሆነ ቀን ግን ከዳኒ ጋር አስፓልት ላይ ወቅ እያደረግን የእንጀራ እናቴ ልጅ አገኘ ነው። ከዛ በጣም ጣፋጭ ነበር። አንድ ቀን ደግሜ ድጋሚ ባገኘውሽ ብሎ አባቴ የገዛለትን ባጃጅ እየነዳ ትቶን ሄደ። ዳኒ በጣም ተናደደ። እኔ ግን ቁስሌ ቀሰቀሰብኝ። ከዛ ማልቀስ ጀመርኩኝ። ወደ ቤታችን ተመለስን። ሙሉ ሌሊቱን ሳለቅስ አደርኩኝ። ዳኒ በንዴት የኔ ፍቅር ነገ እቤቱ ድረስ ሄጄ ነው የሚገለው እሺ አለኝ። ሌሊት ላይ ግን እንቅልፍ ወሰደኝ። ጠዋት 1 ሰዓት ስነቃ ግን ዳኒ ቤት ውስጥ የለም። ስደውለትም ስልኩ አይሰራም። በጣም ጨነቀኝ። ከጥቂት ሰዓታት በኋላ ግን ስልክ ጠራ። ሳየው የቢሮ ስልክ ነበር። እኔም ግራ ተጋብቼ አንስቼ ሄሎ ስል ይቅርታ ወይዘሮ ሀና ነሽ አሉኝ። እኔም ደንግጬ አዎ ሀና ነኝ አልኳቸው። ከዛም እንደዚህ ሆነ። ይቅርታ ወደ ፖሊስ ጣቢያ ነይ፣ ለጥያቄ እንፈልግሻለን አሉኝ። ለምን ስለው ዛሬ በጠዋት አቶ ዳንኤልና አቶ ናት የሚባሉ ሰዎች ተጣልተው አንደኛው ሲሞት ሌላኛው ደግሞ በቁጥጥር ስር ዋል አለኝ። በጣም ደነገጥኩኝ። እኔም እያለቀስኩኝ ማነው የሞተው ዳኒ ነው ወይስ ናት አልኩት። እሱም ስትመጪ እነግርሻለሁ አለኝ። እያለቀስኩ ወደ ፖሊስ ጣቢያ ሄድኩኝ። ይገርማችኋል ከፖሊስ ጣቢያ ስልክ ተደውሎልኝ ወደ ፖሊስ ጣቢያ ሄድኩኝ። ከዛ ስደርስ ግን ያየሁትን ማመን አቃተኝ። የፍቅረኛዬ ሬሳ ሳየው ደነገጥኩኝ። የኔ ከርታታ ፖሊሶች አረጋጉኝ። ከዛ የተፈጠረውን ስጠይቃቸው ከደፈረ ልጅ ጋር ተጣልተው እንደሞተ ነገሩኝ። የኔ የዋ ለኔ ብሎ ሞተ። ህመሙ ከባድ ነው። ያንን ቀን ህልሜ የጨለመው ቤተሰብ ስላልነበረው በመዘጋጃ ተቀበረ። አሁን ስነግራችሁ ቀላል ይመስላችኋል፣ ግን በቦታው ስትሆኑ ህመሙ ከባድ ነው። ከዛም ራሴን ላጠፋ ወሰንኩኝ። ምክንያቱም ምኖርለት የለም። መድኃኒት ገዝቼ ጠጣው። ከዛ ግን በመሀል ሰዎች መጥተው ሆስፒታል ወሰዱኝ። ተውኝ፣ አታትርፉኝ እያልኳቸው እነሱ ግን አተረፉኝ። ከዛ ሌላ ያልጠበቅኩት ነገር ተፈጠረ። ሲመረምሩ ለካ ሳላውቀው የ1 ወር ነፍሰ ጡር ነኝ። አምላኬ ግን ምን ብበድለው ነው? ከዛ ሐኪሞቹ እስካሁን እኔን የደፈረኝና ፍቅረኛዬን የገደለው ናቲ አልታሰረም። ህግ እንደሌለ ገባኝ። እኔንም እንዳይገለኝ ወደ አዲስ አበባ መጥቼ ሰው ቤት መስራት ጀመርኩኝ። ከዛም ግን ሆዴ እየገፋ ሲመጣ ከምሰራበት ቤት አባረሩኝ። ጎዳና ላይ ወጣው። ለ1 ሳምንት መንገድ ላይ ተኛው። ከዛም ሆዴ መጫን ሲጀምር የነበረችኝን 800 ብር ይዤ ወደ ሆስፒታል ሄድኩኝ። እነሱ ግን አናስገባም ብለው ገፍትረው አስወጡኝ። በቂ ብር ስላልነበረኝ መገናኛ ዶክተር ደሳለኝ መካከለኛ ክሊኒክ ይባላል። እኔም ወደ ሌላ ሆስፒታል ሄድኩኝ። እነዛም ፍቃደኛ አልነበሩም። በመጨረሻ መንገድ ላይ ምጥ መጣ። መንገድ ላይም ደም እየፈሰሰኝ እያዩ ትተውኝ ሄዱ ነበረ ሰዎች። አቤት የሰዎች ክፋት! ከዛም እኔም እያለቀስኩ ማማት ጀመርኩኝ። በመሀል ግን አንድ ጥሩ ሰው መጥቶ በራሱ መኪና ሆስፒታል ወሰደኝ። ግን ከረፈደ ነበረ ሆስፒታል የደረስኩት። የኔን ህይወት ብቻ ነበር ማትረፍ የቻሉት። የልጅን ህይወት ማትረፍ አልተቻለም ነበረ። የመኖሪ ምክንያት ልጄን ነበረ። ነገር ግን በሰዎች ክፋት ምክንያት ልጄን አንዴም ሳላቅፎ ሞተብኝ። ግን ፈጣሪ አለ ንገሩኝ እስኪ። ከዛ ትንሽ ሰውነቴ ከጠነከረ በኋላ ከሆስፒታል ወጣው። ከዛ የሚያሳከመኝ ሰውዬ ተንከባክቦ ብር ሰጥቶ ወደ ሀገሬ መለሰኝ። እኔም አንድ ውሳኔ ወሰንኩኝ። አባቴና የእንጀራ እናቴ ከነ ልጇ ገድዬ የፍቅረኛና የወንድሜን ደም ተበቅዬ ወደ እናቴና ልጄ ፍቅረኛ ወንድሜ ዘንድ ለመሄድ ወሰንኩኝ። ጥሩ ሰው መስዬ እግራቸው ለተደፍቼ ይቅርታ ጠይቄ ወደ አባቴ ቤት ተመለስኩኝ። ምግብ ውስጥ መርዝ ጨምሬ ሁሉንም ለመግደል አሰብኩኝ። ከዛም በ3ኛው ቀን ሁሉም ገበያ ሄዱ። እኔንም ወጥ ስሪ ብለውኝ በእኔ ላይ በነበረ ብር መርዝ ገዛሁኝ ሱቅ እጄ። ከዛም ወጥ ውስጥ በጭካኔ ጨመርኩት። ክፉኝ ሳይሆን ስለሚገባቸው ነው። ከነሱ ጋር አብሬ ለመብላት ወሰንኩኝ፣ አብሬያቸው ለመሞት። ከዛ እነሱም ከገበያ ተመለሱ። አባቴና የእንጀራ እናቴ ሞቱ። ናቲ ግን ተረፈ። እነሱም መርዙን መቋቋም አልቻሉም ነበረ። ናቲ ግን እንደ እድል ተረፈ። እንዴት? ግራ ገባኝ። ፖሊሶቹ የወንጀል ምርመራ ጀመሩ። እኔም በጣም ፈራው። ከሀገር ለመጥፋት ወሰንኩ። ግን ያስጠረጥረኛል ብዬ ፈራው።
ራሴን እንዳላጠፋ ናቲ ሳልገለው መሞት አልፈልግም። ታዲያ ናቲ ግን እኔን ጠርጥሮኝ በጣም ፈራው። በ3 ቀን ውስጥ ግን ፖሊሶች መጡና በሩን አንኳኩ። ከዛም ናቲን ይዘውት ሄዱ። ናቲ 28 ዓመት ተፈረደ። እኔም ናቲ ከታሰረ ወደ ቤተሰቦች ዘንድ ልሄድ በነበረበት ሰዓት ወላጅ አባቴ ፈልጎ አገኘኝ። በሰዓቱ ብዙ በደለኝ ነበረ፣ ነገር ግን ደስተኛ ሆንኩኝ። አዲስ ህይወት ጀመርኩ። አዲስ አበባ መኖር ጀመርን። አባቴም እንደኔ ብቸኛ ነበረ። ለትንሽ አመምታት በጣም ደስተኛ ነበርኩኝ። በመሀል ከዛ ደስታ በኋላ ግን በጣም ታመምኩኝ። ከዛም ሆስፒታል ሄድኩኝ። በሰዓቱ ዶክተሮቹ አላወቁትም ነበረ። ለ5 ወር ያህል ዶክተሮቹ ሳያውቁት በሽታዬ ቆያሁኝ። የሆነ ቀን ግን በጣም ታመምኩኝ። ከዛም የሆነ ሆስፒታል ሄጄ ተመረመርኩ። ከዛ ግን በሽታዬ ታወቀ። አዲስ የጀመርኩት ህይወትና አባቴን ሳልጠግባቸው ልለያቸው ነው። አየኔ ህይወት መኖር ስፈልግ ሞት መጣ። ፈጣሪ ግን አለ ብቻ መሞቴን እየጠበቅኩኝ ለበጎ ነው እላለሁኝ። ከኔ በላይ አባቴና አዲስ የጀመርኩት ህይወት አሳዘኑኝ። ህይወት እንዲናት አምኖ መቀበል ከበደን። አባቴ ጥሩ ገቢ ስለነበረው እስከ ውጪ ድረስ ሕክምና ሞከርኩኝ። ነገር ግን አንድ ነገር ቃል ገባላችኋለሁ፣ እስከመሞት ድረስ ቪዲዮ ለቅላችኋለሁ። ግን ከ3 ቀን የሚበልጥ እድሜ ያለኝ አይመስለኝም። የኔ ፍቅር ከአባቴ ቀጥሎ ለኔ ብዙ መስዋዕትነት ከፍለሃል። ምንም እንደ ዳኒ ባላ ፍቅሬም ግን ወድጄ ነበረ። ከአንተ ጋር ብዙ ልጆችን ወልደን መኖር ፈልጌ ነበረ። ታሪኬ ዝብርር ካለባችሁ ይቅርታ። ምክንያቱም አሁን እኔ ከራሴ ጋር አይደለሁም። እናንተ አገጣጥሙት እሺ። አባቴ እኔን አቶ መኖር አይችልም አውቃለሁ። በጣም ጨንቆኛል። ለሱ ስል መኖር እፈልጋለሁ ግን አልችልም። አባቴ ያን ሁሉ ስቃይ ባሰቃየም ግን በጣም ወድጄ ነበረ። አባቴ ለኔ ስትል ብዙ መስዋዕትነት ከፍተሃል። ካንተ በላይ አድጌ ይህ ኑሮ ላይፈጠር ይችል ነበረ። ካንተ ጋር ባድግ ይህ ነገር ላይፈጠር ይችል ነበር። እናቴ፣ ወንድሜ፣ ፍቅረኛዬ በቃ መጣሁላችሁ። ግን ሞት በጣም ነው የሚያስፈራው። ግን መቅረት አይቻልም። አሁንም ማርያምን አባቴን አደራ። ባጭሩ ነው ብዙ ስቃይ የደስታ ቀኖችን አሳልፍ ያለው ግን እነዛን ለመናገር ሰዓት የለኝም። እህቶቼ ስላስጨነኳችሁ ይቅርታ። የኔ ፍቅር የሚሰጥ ማስታወሻ ህመምና ሀዘን ቢሆንም ነገር ግን ይህንን ይቅርታ ዲያሬን ብዙ እህቶቼ ከኔ ህይወት ይማሩበት ዘንድ ቃሌን ጠብቀ አሳተምልኝ እሺ። ደግሞ አባቴን አደራ እልሃለሁኝ። የሞቴ ቀን ወደ እኔ ቀረበች። በህይወት እስካለሁባት ቀን ድረስ በቪዲዮ ለቅላችኋለሁ። መልቀቅ ያቆምኩ ቀን ግን ሞቻለሁ ማለት ነው። አንድ ነገር ቃል ግቡልኝ። እኔ በአካል የምታውቁኝ ሰዎች አባቴን አደራ ከኔ ጋር አብሮ እንዳይሞት ጠብቁልኝ አደራ። እስከ መጨረሻው ኑዛዜ ይሄ ነው። ምክንያቱም በሽታው በውስጤ ስለቆየ መጨረሻ ይደርሷል። መዳን አልችልም። ከዛም የምሞትበት ቀን ነግረውኝ መጠበቅ ጀመርኩኝ። ግን ተስፋ ቆርጫለሁኝ። መኖር ግን እፈልጋለሁ። ከዛም በጣም ደነገጥኩኝ። ደስታዬ ሳልጨርስ ሞት መጣ። አምኖ መቀበል ከበደኝ። በቃ ልንገራችሁ ያሰብኳቸው ነገሮች ሁሉ ጠፉብኝ። ደግሞ በጣም እያመመኝ ስለሆነ አሁን ልረፍ። ምናልባት ወደ ኮማ ካልገባው ትንሽ አርፌ ቪዲዮ ለቅላችኋለሁ። ከሌሎች ቀን በላይ ዛሬ በጣም ከፍቶኛል። አሁን በጣም እያመመኝ ስለሆነ በትንሹ ሙሉ ታሪኬ ልጨርስላችሁ። የሁላችሁም ጥያቄ የሆነው ኮሜንት ላይ ላይክ አድርጉ። ከዛ ብዙ ላይክ ያገኘውን ጥያቄ ይመልሳለሁ። እወዳችኋለሁ። ቻው። ፖስት ማድረግ አልቻልኩኝም። አሁን ድረስ ያሰለችሁ ስላነበባችሁት አመሰግናለሁ። እወዳችኋለሁ። አንድ ነገር ልንገራችሁ ግን ስለተጨነቃችሁ መጠየቅ የምትፈልጉት ጥያቄ ጠይቁኝ። የብዙዎች ጥያቄ ስለሚኖር አንድ ጥያቄ ብቻ ነው የምመልስላችሁ። ምናልባት ቀጣይ ፖስት ማድረግ ከቻልኩኝ የቲክቶክ አካውንቴን መውሰድ የሚፈልግ ካለ የከፈትኩበትን ቁጥሩንና ኮዱን እለቅላችኋለሁ። ስለነበረኝ ቆይታ አመሰግናለሁ። ይህ ሁሉ ምጽፍላችሁ ከመሜ ጋር እየታገልኩኝ ነው። ግን እኮ 2 ሰው ገድያለሁ። ምንም ንስሐ ብገባ ሲኦል የምገባው። ይህን ሳስብ ይበልጥ ያመኛል። ዱአና ጸሎት አድርጉልኝ ሰማይ ቤት ከቤተሰቦቼ ጋር እንድሆን። ከሞትኩ በኋላ ከአባቴ ውጪ አስታዋሽ የለኝም እኮ ነፍሲ ማር የሚለኝ። ከምኔ መሞት በላይ ግን የሚጨነቅልኝ ነገር አለ። አሁን ከሌሊቱ 7 ሰዓት ከ11 ደቂቃ ነው። ራስሽን ማርከም የለብሽም እያሉኝ ነው ዶክተሮቹ። የነገዋ ፀሐይ አያት ይሁን። ይህ የእህታችን የመጨረሻ ፖስት ነው። ይህም ፖስት ከለቀቀችው ድፍን 24 ሰዓት ወይም 1 ቀን ሞልቷል። እህታችን በተናገረችው መሰረት ደግሞ ፖስት ማድረግ የማቆመው ስሙት ብቻ ነው ብላለች። ታዲያ በአሁን ሰዓት ግን
ሞታለች። ከ8000 ተከታይ አሁን 58000 ተከታዮችን አፍርታለች። እናንተም ማጋራት የምትፈልጉት ታሪክ ይኖራችሁ ይሆን? ይቺ ሴት አንቺ ነሽ። ተደብቆ ማልቀስ ዓይንሽን ያስለመድሽ፣ ሰው ፊት ስትቆሚ መሳቅን የለመድሽ።